በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ልጆች፣ ወላጆች፣ ቤት ያሉትን ሁሉ እንደምን ሰነበታችሁ እንበላቸው። እዚያ ዞራችሁ እንደምን ሰነበታችሁ? አሜን። እንደምን ሰነበታችሁ? ከዚህ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን አሜን። ዛሬም የመጽሐፍ ቅዱስ ታሪኮች ትምህርታችንን እንቀጥላለን። መጽሐፈ ነገሥት ላይ ያሉ ታሪኮችን እየተነጋገርን ነው። ለዛሬው ደግሞ በክፍል 126ኛ ነው። በዛሬው ደግሞ የምንነጋገራት ታሪክ በመጽሐፈ ነገሥት ምዕራፍ 20 ላይ ያለ አንድ በጣም አሳዛኝም ደግሞ የሚገርምም ታሪክ ነው። እሺ፣ ስለዚህ በደንብ ብላችሁ አዳምጡኝ። እንደተለመደው ምን እንደተማራችሁ ከታሪኩ ትነግሩኛላችሁ መጨረሻ ላይ። እሺ፣ ኢዝራኤላዊ የሆነ ስሙ ናቡቴ የሚባል አንድ ሰው ነበር። ናቡቴ እና ናቡቴ በንጉሱ በአክዓብ ቤት አጠገብ ሰፊ የወይን እርሻ ነበረው እና አክዓብ ደግሞ ያ የናቡቴን እርሻ ይፈልገው ነበር እና አንድ ቀን ወደ ናቡቴ ሄደና ያንተን የወይን እርሻ እኔ የአትክልት ቦታ ለማድረግ እፈልጋለሁ። ስለዚህ በዚህ ምትክ ሰፊ የተሻለ ቦታ እሰጥሃለሁ፣ እንደገና ደግሞ ለመሬቱ የሚያስፈልገውን ወርቅ ደግሞ ዋጋ እከፍልሃለሁ ብሎ አለው። ከዚያ ናቡቴ ግን ምን አለመሰላችሁ? ያቺ ርስት ያቺ ቦታ ከአባቶቹ የወረሳት ስለነበረ የአባቶቹን ርስት በቀላሉ አሳልፎ መስጠት አልፈለገም። በምንም ቢሆን አሳልፎ መስጠት አልፈለገም። ስለዚህ የአባቶችን ርስት አሳልፌ አልሰጥም አለው። ንጉስ ነው፣ ገንዘብ አቅርቦለታል፣ ቦታ ልዋጭ ሰጥቶታል። ነገር ግን የአባቶቹ ርስት ስለሆነ መብት አለውና አሳልፌ አልሰጥም። ከዚያ ንጉሱ ምን አለመሰላችሁ? በዚህ ተበሳጨ፣ ተናደደ፣ ወደ ቤቱ ገባ፣ አልጋው ላይ ተኛ፣ ምግብ አልበላም አለ፣ ተናደደ። አሁን እዚያው ተኝቶ ባለበት ግን አንድ ደግሞ ግፈኛ ተንኮለኛ ሚስት ነበረች ብያቸዋለሁ አይደል? ማን ነበረች ስሟ? ኤልዛቤል ትባል ነበር። ኤልዛቤል መጣችና ስታየው ንጉሱ ባለቤቷ ካልጋ ተኝቷል፣ ምግብ አልበላም ብሏል፣ ተናዷል። ምን ሆነ ነው ብላ ጠየቀችው። የናቡቴን እርሻ እንዲህ ብዬ ጠይቄው እሱ የአባቶቼን ርስት አሳልፌ አልሰጥም ብሎ እምቢ አለኝ አላት። ከዚያ አንተ ንጉስ አይደለ እንዴ? ተነስ፣ ጠንከር በል፣ ምግብም ብላ፣ የናቡቴን እርሻ እኔ እሰጥሃለሁ አለችው። ከዚያ በኋላ ኤልዛቤል ደብዳቤ ጻፈች። ለማ? ለሽማግሌዎች። ደግሞ ክፉና ደጉን ሳያገናዝቡ ዝም ብሎ በቃ ንጉስ ስለሆነ አዛዥ ስለሆነ ብቻ ነው ብለው የታዘዙትን ብቻ የሚፈጽሙ ሰዎች አሉ እና ለነዛ ሰዎች ደብዳቤ ጻፈች። ምንድነው ደብዳቤ ጻፈችው? ናቡቴን በአደባባይ ወስዳችሁ አቁሙት፣ መጀመሪያ ስርዓት እንዲመስል ብላ ጾሙ አለቻቸው። ጾምን ጾሙ። ከዚያ በኋላ ናቡቴን ወስዳችሁ በአደባባይ አቁሙት። ከዚያ ሁለት የሐሰት ምስክሮች ፈልጉና እግዚአብሔርንና ንጉሱን ሰድቧል ብላችሁ አስመስክሩበት። ከዚያ በኋላ ጥፋተኛ ነው ሲባል በድንጋይ ወግራችሁ እስኪሞት ድረስ ግደሉት አለቻቸው። ይህን ደብዳቤ ጽፋ ላከች። ከዚያ እነዛ የተቀበሉትም ንጉስ ሽማግሌዎች የንጉስ ሚስት ትእዛዝ ነው አሉና እንዳለቻቸው ሁለት የሐሰት ምስክር አዘጋጁ። በአደባባይ ናቡቴን ባልሰራው ስራ አቆሙት። ከዚያ እነዚያ ምስክሮች ንጉሱንና እግዚአብሔርን ሰድቧል ይሄ ሰው፣ ስለዚህ ቅጣት ይገባዋል ብለው መሰከሩበት። ከዚያ ሕዝቡን በዚያ የነበረው ፈረደበት። እግዚአብሔርና ንጉሱን ከሰደበማ መወገር አለበት አሉ። ከዚያ በድንጋይ ተወገረ እስኪሞት ድረስ። ስለዚህ ናቡቴ ያቺ ርስቱን አልሰጥም በማለቱ ብቻ በንጉሱ ሚስት በኤልዛቤል ምክር በግፍ ተገደለ። ይሄን ግን ማን ይመለከታል? እግዚአብሔር ይመለከታል። ከዚያ በኋላ ናቡቴ ሞቷል ብለው መልእክት መልሰው ላኩላት።
ባዘዝሽው መሰረት ናቡቴ ተገሏል፣ ሞቷል አለ። ከዛ ይሄንን እሷም የምስራች ብላ ወስዳ ለባሏ ለአክዓብ ነገረችው። ናቡቴ ሞቷል፣ አሁን ሄደህ ርስቱን መውረስ ትችላለህ፣ ያንተ ነው አለችው። ለቤቷ አሰበች፣ ግን ግፍ ሰርታ ነው። ስለዚህ ለሚያዝን ሰው ቢታሰብም ግፍ መስራት ግን እንደማይገባ ይታወቀ ነው። በኋላ ናቡቴ ደግሞ ምን አለ መሰላችሁ? እንዴት በግፍ ይሄ ሆኖ አላለም። እሺ ብሎ ተነስቶ ካልጋው ተነስቶ በልቶ ጠጥቶ ወደ ናቡቴ እርሻውን ለመውረስ በዚያ መንገድ ጀመረ። እግዚአብሔር ግን ግፈኞችን በግፍ የተገደሉትን እግዚአብሔር ስለማይረሳ እግዚአብሔር ወደ ማን መጣ መሰላችሁ? ወደ ኤልያስ መጣ፣ ወደ ዋናው ነቢይ እና ለኤልያስ መልእክት እንዲናገር እግዚአብሔር አዘዘው። እግዚአብሔር እንዲህ ይላል፣ ናቡቴን ገድለህ በግፍ የእርሱን ቦታ ወርሰሃል። ስለዚህ እርሱ ከሞተ በኋላ እሱ የሞተበትን ደሙን ውሾች እንደላሱት ሁሉ ያንተንም ደግሞ ሞትና አንተና የኤልዛቤልን ደግሞ ደም ውሾች ይልሱታል በዚያው በተመሳሳይ ቦታ ብለህ ንገረው ብሎ ለኤልያስ መልእክት ላከለት። ከዛ ኤልያስ ወደ ናቡቴ እርሻ ሄደ በታዘዘው መሰረት እና ናቡቴ እርሻ ጋር ሲሄድ አክዓብ ልክ በራሱ ፈቃድ እንዳደረገ ናቡቴ ሞቷል፣ ጠያቂ የለኝም ብሎ ከቤቱ አጠገብ ያለውን ያን እርሻ ወስዶ ለራሱ ጉዳይ እንዲሆን ለማስተካከል ሲዘገጃጅ አገኘው። ከዛ ኤልያስን ይፈልጉት ነበር ብያቸዋል ማለት ከዚህ በፊት። ከዛ በኋላ ጠላቴ መጣህ አለው አክዓብ ገና ሲያየው። መጣህ ጠላቴ አለው። አዎ አለ ኤልያስ። ጠላቱ እንደሆነ ያውቃል። የተጠላው ግን እሱ ማንን በመውደዱ ነው? እግዚአብሔርን በመውደዱ ነው። የእግዚአብሔርን መልእክት በመናገሩ ነው። ስለዚህ መጣህ ጠላቴ አለው። አዎ መጥቻለሁ፣ ነገር ግን እግዚአብሔር ያለህን ነገር እነግርሃለሁ። የአንተ መንግስት ወይም አንተ ራስህ እንደ ኢዮርብዓም ትሆናለህ። ኢዮርብዓምን ካስታወሳችሁ 10ሩ ነገድ ላይ ተሽቦ ያን በአግባቡ ባለመፈጸሙ መጨረሻ ላይ አንተን የሚተካ ትውልድ ሁሉ አይኖርህም ተብሎ የሞተ ሰው ንጉስ የነበረ። አሁን አክዓብ የተተካው በሱ መንበር ላይ ነው፣ እሱ በነገሰበት። ስለዚህ እንደ ዳዊት ልትሆን ሲገባህ ግፍ በመስራት እንደ አክዓብ ሆነሃል። ስለዚህ ልክ እሱ እንደተፈጸመበት ያንተም ትውልድ አይቀጥልም ከዚህ በኋላ ብሎ ነገረው። እና ይሄንን ሲነግረው በጣም አዘነ። እግረ መንገዱን ቅድም ብያቸዋለሁ። እግዚአብሔር የነገረው ነገር ስላለ እግዚአብሔር የነገረው ነገር አያይዞ ነው የሚነግረው። እንደሱ ትሆናለህ፣ ነገር ግን ደግሞ እሱም በግፍ አስገድለህ ደሙን ውሾች እንዲልሱት እንዳደረግ ለዚህ ግፍም ምክንያት ሚስትህም ጭምር እንደሆነች ያንተንም የኤልዛቤልንም ደም ውሾች ይልሱታል፣ ትሞታላችሁ ግፍ ስላደረጋችሁ። ስለዚህ ይሄን ነገረው። አክዓብ ግን የዚህን ጊዜ ደነገጠ። እግዚአብሔርን የሚያሸንፈው እንደሌለ እኮ ያውቃል። ስለዚህ ወደቀ ከመሬት፣ ከአመድ ነሰነሰ፣ ማቅ ለበሰ። እግዚአብሔር ምሕረት አድርግልኝ ብሎ ለመነ። የእግዚአብሔር ፍርድ ግን አትቀለበስም። ደግሞ በጎን በኩል ደግሞ እግዚአብሔር መሐሪ ነው። ስለዚህ ምን አለ መሰላችሁ? እግዚአብሔር ለኤልያስ መጥቶ ፍርዴ አትቀለበስም፣ አትሻርም። ነገር ግን የአክዓብ ጸጸት ግን ከልቡ ስለሆነ ግን ቢያንስ ይህ ጉዳይ የሚፈጸመው ልክ እሱ ዘሩ እንዲጠፋ አይደለ፣ ሰዎቹን በዙሪያ ያሉ ሰዎች እንዲሞቱ የማደርገው ግን እሱ ከሞተ በኋላ ይሆናል። ገብቷችኋል? በህይወት እያለ ተጨማሪ ሐዘን አልጨምርበትም ማለት ነው። ነገር ግን ፍርድ አይቀርም። ሰው የሚተካው ዘር አይኖርም ያልኩት እሱን፣ ዘመዶቹን፣ ሚስቱን ደግሞ ውሾች ደማቸውን ይልሱታል፣ ይሞታሉ ብዬ ያልኩት ግን አይቀርም። ስለ እውነተኛ ጸጸቱ ግን ይሄንን እርሱ ከሞተ በኋላ በልጁ ዘመን አደርገዋለሁ ብሎ እግዚአብሔር ለኤልያስ ነገረው ማለት ነው። ስለዚህ በዚህ ምክንያት ግፍ የሰራው አክዓብ መጨረሻ ላይ በጸጸት ውስጥ ወደቀ። ያ ደግሞ ግፍ የተሰራበት ናቡቴ ደግሞ ምስኪን አሳዛኝ ፍጥረት ሆኖ ታሪኩ በመጽሐፍ ቅዱስ ላይ ተሰፍሮ ይገኛል። ግን ይሄ ሁሉ ታሪክ እኛን ለማስተማር የተዘጋጀ እንደሆነ ታውቃላችሁ አይደል? ስለዚህ በዚህ መልክ ተፈጽሟል ማለት ነው የዛሬ ታሪካችን። ምን አገኛችሁ? ምን ተማራችሁ ከዚህ ታሪክ ውስጥ? ቶሎ አወጣችሁ። ዛሬ አሳዝኗችኋል ማለት ነው ናቡቴ። ያሳዝናል አይደል? እሺ ከዚህኛው ደግሞ እንጀምር እስቲ። አራታችሁ 1 2 3 4። እሺ ከዛ በዚህ ደግሞ አራታችሁ ተቀጥላለ።
አንቺ ቀስለሽ እኔ ከታሪኩ የተማርኩት በሰዎች ላይ ግፍ አለመስራት። በጣም ጥሩ። እሺ ግፍ አለመስራት ማለት እኔ ምን አላደርግም ብለሽ ነው የምታስቢው? ግፍ አልሰራም። አሃ ተማርኩ ማለት እሱ ነው አይደል? ግፍ አልሰራም ክፉ አልሰራም ማለት ነው። እሺ ጎበዝ። እኔ ከዚህ ታሪክ የተማርኩት ሰዎችን ካለ ጥፋታቸው መግደል እንደሌለብን ነው። ጥሩ። ካለ ጥፋታቸው መግደል የለብንም። እሺ እኔ ከዚህ ታሪክ የተማርኩት ሰው ላይ መጥፎ ነገር ስናደርግ መልሶ ራሳችን ላይ መጥፎ እንደሚሆንብን ነው። በጣም ጥሩ። ዞሮ በእኛ ይደርሳል አይደል? የሀገራችን አባባል ምን ይባላል መሰላችሁ? በቆፈሩት ጉድጓድ መቀበር አይቀርም ይባላል። ለሰው ክፉ ስታስቡ በዚያች ጉድጓድ እናንተ ተጥላችሁ ትገባላችሁ እንደማለት ነው። ጎበዝ። እሺ እኔ ከዚህ ታሪክ የተማርኩት ሰዎችን በሐሰት ማስገደል እንደሌለብን፣ በሐሰት ካስገደልን መጨረሻው መጥፎ እንደሚሆንና አስርቱ ትእዛዛት ያለውን ቃል እንደምናፈርስ። በጣም ጥሩ። ይሄ እንግዲህ በኦሪት ጊዜ የተፈጸመ ታሪክ ነው አይደል? በአሁን ጊዜ አሁን ለምሳሌ ክፉ የሰሩ ግፍ የሰሩ ሰዎች ብታገኙ ወዴት ነው የምትወስዷቸው? ወደ ህግ አይደለም? ህግ ስላለ ምድራዊም ህግ ስላለ በህግ እንዲፈረድ ዳኛ እንዲፈርድ እናንተ መብታችሁ ማስከበር ያ ሰው ደግሞ በአግባቡ እንዲቀጣ ነው የምታደርጉት አይደል? ያም ቢሆን ግን ባልሰራው ስራ ግን እንዲቀጣ ሰው እንዲሞት ማድረግ የለብንም ነው። ጥሩ ጎበዞች። እሺ በዚህ ደግሞ ያላችሁ አንጣው ያው እሺ በጣም ጥሩ። ለከአብላ ናፍቴ አስገድላል። እሱ እንትን መሬቱ ሊወርስበት ሲል እኔ የአባቶች ውርስ ነው አስጠቅም ሲለው ተናዶ ያለ እሱ መልክተኛ እንዳስገድላቸው መግደል ደግሞ ኃጢአት። በጣም ጥሩ። እሷ የተናገረችው ትንሽ ለየት የሚለው ምንድነው? ራሳችን ነበር ሌሎች ያሉት አይደል? አሁን ለሰውም ብለን ደግሞ እገሌን ስለምወደው ለሷ ብዬ ነው ለሱ ብዬ እኮ ነው ብሎ ደግሞ ከእግዚአብሔር ትእዛዝ መውጣት የለብንም እኮ በስ። እሺ እኔ ከዚህ ታሪክ የተማርኩት ከአስርቱ ትእዛዛት አንዱ አታመንዝር የሚለው ትርጉሙ አትግደል ማለት ስለሆነ ከሱ አንዱ ካልፈጸምን ደግሞ እግዚአብሔር እንደሚጠላንና መንግስቱን እንደማንወርስ ማወቅ አለብን። እሺ አትግደልና አታመንዝር የተለያዩ ትእዛዝ ናቸው። ግን አታመንዝር የሚለው በአመንዝራነት ምክንያት ግን ንስሐ ካልገቡ የዘላለም ሞት መሞት አለ። እንደሱ ብለሽ አስበሽ ከሆነ የሆነ ቦታ ይገናኛሉ። ግን ሁለቱ ትእዛዝ አይገናኙም። አሁን የተማርነው ላይ ያለው የትኛውን ትእዛዝ ነው የተጻፈው? አትግደል የሚለው ትእዛዝ ነው። አርሜሻለሁ ማለት ነው። እሺ ሲጀምር እኔ ከዚህ ታሪክ የተማርኩት በመጀመሪያ ሰዎች ንጹሃን የሆኑ ሰዎችን መግደል የለባቸውም። ይሄንን ሲያደርጉ ህግን እየጣሱ ነው፣ ደግሞ የእግዚአብሔርን ንብረት የእግዚአብሔርን ማደሪያ እያጠፉና እግዚአብሔርን እያስቀየሙ ነው። ስለዚህ አሁን ኤልዛቤል አሁን ባጠፋችው ጥፋት ደግሞ ከዚህ በፊትም ነቢያቱን ለማስገደል ሞክራለች። የተለያዩ መጥፎ ስራዎችን ስለሰራች እግዚአብሔር በከባዱ ይቀጣታል። ንጉሥ አካብም ከእሷ ጋር በድሏል። ነገር ግን እሱ ቢያንስ ተጸጽቷል። ተጸጽቶም እግዚአብሔር ትንሽ የጸጸቱ የሚሆነው አራዝሞለታል። ግን ልክ እንደ ኢዮርብዓም ትውልድ ዘር እንደማይኖሩና ዘመድ ሁሉ እንደሚጠፋ ደግሞ የእነሱን ደም ውሾች እንደሚልሱት ተናግሮ ቀጥቷቸዋል። ስለዚህ ከእግዚአብሔር መንገድ መውጣትና ክፉ መሆን ጥሏል። በጣም ጥሩ። ስለዚህ እንዲህ አይነቱ ግፍ መከራ እንዳይደርስብን በእግዚአብሔር መንገድ መሄድ አለብን። ጎበስ። በጣም ጥሩ። ወንጌል እሷ አለች ተባለብሽ ችግር ጥማሪ ነው ስጫት እግዚአብሔር ክንፉ በመሆኑ አሁን እግዚአብሔር የሚባለው ስም አዲስ እንደሆነና እግዚአብሔር የሚባለው ስም እንደማይወጣ ነው። እግረ መንገድሽን ያወቅሽው ጎበዝ። በጣም ጥሩ። አሁን ስም ሲወጣ ጥሩ አይወጣም። ምክንያቱም ክርስቶስ ስለነበረ ሌላ ታሪክ ላይ ነው። በጣም ጥሩ። አሁን ኤልዛቤል ደስ የሚል ስም ይመስላል። ኤልዛቤልና ኤልሳቤጥ ይለያያሉ። ኤልሳቤጥ የተቀደሰች እናት ናት፣ የዘካርያስ እናት አይደል? ኤልዛቤል ብለን ግን ስም አናወጣም። ምክንያቱም ታሪኳ በግፍ ስለተመዘገበ እንጂ
አሁን ይሁዳ ብላችሁ ለምሳሌ ስም አታውጡ ማለት ይሁዳ ማለት ግን እኮ ትርጉሙ ፀሐይ ማለት ነው። እሺ ከትርጉሙ ችግር የለብንም። ግን ይሁዳን በጉልህ ያሳወቀው ግን ጌታን አሳልፎ ስለሰጠው ነው። ስለዚህ ያን ብለን ደግሞ ስለ ክብር አናወጣ። ለምሳሌ ማርያም ብለን እኛ ስም አንሰይም አይደለ? ማርያም ደግሞ ስለምን ነው የእመቤታችን ስም እሷ እናት አባቷ እኮ ያወጡላት ስም ነው። ሌሎች ማርያሞችም ነበሩ። ግን እኛ ማርያም የሚለው ስም በቃ ከሰው ጋር እንዲገናኝ ሳይሆን የሷ ስም ብቻ ሆኖ እንዲቀር ስለምንፈልግ በተለይ ኢትዮጵያውያን አናወጣም ስም ብለን ማለት ነው። ስለዚህ ስለ ክብርም ስለ ታሪክ መጥፎነት እንደዚህ ብለን የምናወጣቸው ማናወጣቸው ስሞች እንዳሉ ደግሞ ይሄ ቤተክርስቲያናችን ትምህርት አብሮ ይነግረናል ማለት ነው። ለዚህ ነው አንዱ ማወቅ የሚጠቅማቸው። አሁን ኤልዛቤል ተብላ አንድ ሰው አንቺ ምናምን ብሎ ማለት ሳይሆን ልክ እኮ አይደለም። ግን እስቲ ንገሪያቸው ለእናት ለአባትሽ ይሄ ኤልዛቤል እኮ በክፉ የተጠራሽ ሰው ናት በመጽሐፍ ቅዱስ እና ነገ ክፉ ነሽ እየተባልሽ ሰው እንዳያንቋሽሽሽ ብትቀይሩ ስምሽን ትላላችሁ ማለት ነው። ታሪክ ካወቃችሁ ግልጽ ነው። ገብቷችኋል? በጣም ጥሩ። እሺ ማጠቃለያ የሚሆኑትን ነጥቦች ደግሞ እኔ ልንገራችሁ። እሺ የመጀመሪያው ነጥብ እኔ የምነግራችሁ ነገር ምን መሰላችሁ? የአባቶቻችንን ሀብት ንብረት መጠበቅ አለብን አይደል? አሳልፈን በከንቱ መስጠት የለብንም። አሁን የናቡቴ ታሪክ ሲነገር ለኛ የአባቶቻችን ርስት የአባቶቻችን ሀብት የምንለው ሃይማኖታችን ምናችን ነው። ስለዚህ ሃይማኖታችሁን በምንም መንገድ ለማንም አሳልፋችሁ መስጠት የለባችሁ። ይሄን ማወቅ ያለባችሁ እንጂ ዝም ብሎ ንብረት ጎጆ ቤት አይደለም። በአሁን ጊዜ ሃይማኖት ግን ንጉስም ሆነ ወዳጅም ሆነ ጠላትም ሆነ ሃይማኖትን የሚያስቀይር ሃይማኖትን የሚረብሽ ከመጣ ሃይማኖታችሁን አሳልፋችሁ መስጠት የለባችሁ። ናቡቴን ስታስታውሱ ሁሌ በሃይማኖቴ የመጣ የሚለውን ነው ማሰብ ያለባችሁ። ግልጽ ነው አይደል? በጣም ጥሩ። ሁለተኛ ነገር ደግሞ ለሀብት ለንብረት ነገ ከብራለሁ ብላችሁ ያውም ደግሞ ሳይጎልባችሁ ብዙ ኖራችሁ ትርፍ ለማግኘት ብላችሁ ሰው መበደል የለባችሁ። ናቡቴ የነበረችው ያቺ እርሻ ናት። ኤልዛቤልና አክዓብ ግን የንጉስ ቤተሰቦች ናቸው አይደል? ንጉስና የንጉስ ሚስት ናቸው። ብዙ ኖራቸው አጠገባቸው ያለውን አንድ ሰው ብቻ ግን ገፍተው ነው እንደዚህ አይነት በደል የፈጸሙት። ስለዚህ የህይወታቸውን ፍጻሜ የማያምር ሆነ እና ያላችሁ ባላችሁ ሳታመሰግኑ የሰው እንዳትመኙ ደግሞ ታሪኩ ያስተምራችኋል። ግልጽ ነው? ገብቷችኋል? ሌላው ደግሞ የራሳችን ሰዎች የምንወዳቸው ቤተሰቦቻችን ወደፊት የህይወት የኑሮ አጋሮቻችን ወደፊት ልጆች ሲኖራችሁ ልጆቻችን በጣም የምንወዳቸው ምንላቸው ሁሉ ግፍ ሰርተው ሰርቀው ቀምተው አጥፍተው ገለው ሲመጡ እሺ ብሎ ዝም ብሎ መቀበል አያስፈልግም። በተለይ እግዚአብሔርን ደግሞ አስቀይመው ሲመጡ ልክ አይደለሽም፣ ሂጂ ንስሐ ግቢ፣ ሂድ ንስሐ ግባ፣ የበደለው ካለ ሂድ ካስ፣ ሰርቆ አምጥቶ ከሆነ ሂድ መልስ ማለት ያስፈልጋል። አክዓብ እንደዛ ብሏል እንዴ? አላለም። እሱ የፈለገውን ስላገኘ ብቻ ኤልዛቤል የፈለገችውን አድርጋለች፣ ምንም አላላትም። ኤልዛቤል የሚል ነገር አልተጻፈልንም። ገብቷችኋል አይደል? ስለዚህ ይሄን ማድረግ ያስፈልጋል። ልበ ንጹሃን እንደሆናችሁ በዚህ ልበ ንጹህነታችሁ እንድትቀጥሉ እግዚአብሔር ንጹህ ልብን ስለሚፈልግ ማለት ነው። ህፃናት ልበ ንጹሃን ናቸው። ስለዚህ ክፋትን መጥፎ ነገርን ገና አልተለማመዳችሁምና ክፉ ነገር ሲመጣ ማውጣት የምትችሉት የእግዚአብሔርን ቃል እያስታወሳችሁ ነው። ለወላጆች የምንነግረው ይሄንን ነው። ልጆቻችን የእግዚአብሔርን ቃል በተማሩ ቁጥር ክፉን ነገር እያወጡ ደግ ነገር ወደ ውስጣቸው እያስገቡ ይሄዳሉ። ስለዚህ ይሄንን ነው እንግዲህ ዛሬ 125 ክፍል ደርሰናል። እግዚአብሔር 126 እግዚአብሔር ይመስገን። ደግሞ እንቀጥላለን። መጽሐፍ ቅዱሱ ብዙ ታሪክ አለ። እስካሁን ያሉትንም ግን የረሳችሁትን መለስ እያላችሁ ማየት ያስፈልጋል አይደል? እነዚህ ሁሉ ታሪኮች አሁን እስካሁን ከኔ ጋር የተማርናቸው የመጽሐፍ ቅዱስ ታሪኮች የት ነው የሚገኙት? እስኪ ንገሯቸው። የት ነው የሚገኙት? ጮክ ብላችሁ ነው። ልጆቻችን ምን ላይ ይገኛሉ? ዩቲዩብ ላይ ይገኛሉ። እዛ ላይ እየገባችሁ ማየት መማር እናንተም መከለስ ትችላላችሁ። በቀን አንድ እያደረግን ወይም በሳምንት አንድ እያደረግን የሆነ ጊዜ ያልቃል አይደል? ደግሞ ከስር መማር ማንበብ ያስፈልጋል ለማለት ነው።
የሰማነውን በልቦናችን ያሳድርብን። ሁልጊዜ እንደምላችሁ ጽኑ በእምነታችሁ ጠንክሩ በትምህርታችሁ ታዘዙ ለእናት አባታችሁ ለታላላቆቻችሁ ደግሞ ተፋቀሩ እርስ በርሳችሁ አዎ ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችሁ ቤት ያሉትን ልጆች ሰላም ያገናኘን በላቸው ከቤተሰቦቻቸው ጋር አንድ ላይ ሰላም ሁኑ ሰላም ያገናኘን በቸራ ቆይቶ የሳምንት ሰው ይበለን ጾሙን ደግሞ በሰላም አስጀምሮ ለበዓለ ትንሣኤው በሰላም ያደርሰን አምላካችን